ሰላም ውድ አድማጮቻችን፣ ይህ የስፖርት ነው። ቸልሲን በሚመለከቱ መረጃዎች ተመልሼ መጥቻለሁ። እንግዲህ ተጠባቂው የሳምንቱ መጨረሻ የማንቸስተር ሲቲና ቸልሲን የሚያገናኘው ለሊየም እንዲሁም ለቸልሲ የቶፕ ፎር ፍልሚያ ወሳኙ ነው የሚሆነው። ምክንያቱም ቀጣዮቹ 8 ጨዋታዎች በጣም አስፈላጊ ናቸው የሚሆኑት ለቸልሲ በኔ እይታ። በተለይ አውሮፓ ቻምፒዮንስ ሊግ ተሳትፈውን እንግዲህ በሚገባ ማሳየት የሚቻለው በእነዚህ ፍልሚያዎች ነው የሚሆነው። ታዲያ እዚህ ጋር የሚነሱ ነጥቦች ይኖራሉ። ቸልሲ በዝውውር እቅድ ውስጥ በክረምቱ ምን አስበዋል ብለን እናያለን። ሳይመን ፊሊፕስ እንዲሁም ሌሎች የመረጃ ምንጮች ስለ ቸልሲ የዝውውር ሂደቶች ያወሯቸው ነጥቦች አሉ። እነሱንም ማድረሳችሁ ይሆናል። ወዳጆቻችን፣ ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ከመጀመሪያው መረጃ እንጀምርና ቸልሲ ቀጣዮቹ የጨዋታዎች በተለይ የማንቸስተር ሲቲና የማንቸስተር ዩናይትድ ጨዋታ በጣም ወሳኙን የጨዋታ ጊዜ የሚይዙ ናቸው። 3 ጨዋታዎች ይኖሩበታል። ቀጣዮቹ 8 ጨዋታዎች ማንቸስተር ሲቲ፣ ማንቸስተር ዩናይትድ እና የሊቨርፑሉ ጨዋታ። ቸልሲ በተለይ አርሰናል በአውሮፓ ቻምፒዮንስ ሊግ ማሸነፉን ተከትሎ 5ኛው ቡድን በቻምፒዮንስ ሊግ እንደሚሳተፍ ተረጋግጧል። ያ ማለት ቸልሲ 5ኛ ለመውጣት የሊቨርፑልን ሁኔታ እየታየ ነው የሚገኘው። አስቶን ቪላ ማየት ይቻላል። እንግዲህ አንዱ የሚያግዘው ይሆናል። እንግዲህ እዚህ ጋር መነሳት የሚጠበቅባቸው ነጥቦች አሉ። አድማጮቻችን፣ ቸልሲ በአውሮፓ ቻምፒዮንስ ሊግ የማይሳተፈው ኒውካስትል ደግሞ በአውሮፓ ቻምፒዮንስ ሊግ የመሳተፍ እድሉ እንግዲህ የተለየ ነገር ካልተፈጠረ በጣም ደካማ ነው። ታዲያ ኒውካስትልን ስናይ ብዙ ተጫዋቾች ሊለቁበት እንደሚችሉ በክረምቱ የዝውውር መስኮት ይጠበቃል። ፒኤስአርን ለማሸነፍ እየሞከሩ ይገኛሉ። አትሊስት ክለቡን ሜዳውን ወደ ሳውዲ ባለቤቶች ስም ለመቀየር አንድ ስምምነት ወስዷል። ነገር ግን ያ ብቻ የሚያስመልጣቸው አይሆንም። ቶናሊ፣ ብሩኖ ጎሜሬስ እንዲሁም ደግሞ ሊብሬሜንቶ፣ ሊዊሰል፣ ዌልትመድ፣ ዊሳ እነዚህን ሁሉ ሊለቁ የሚችሉበት እድል አለ። ሁሉንም ግን አይደለም። ታዲያ ቸልሲ ከነዚህ ቡድኖች ውስጥ ኒውካስትል ካሉ ተጫዋቾች ውስጥ ማስፈረም የሚፈልጋቸው ተጫዋቾች አሉ። ቶናሊ ላይ ፍላጎት እንዳለው ተናግረዋል። ሌላኛው ሊሆን የሚችለው ግን የቀድሞውን ተጫዋቹን ሊዩስሃልን የሚመለከት ነው። በኔ እይታ በብዙ ሁኔታዎች ውስጥ የሚታየው ቸልሲ በሊዩስሃል ላይ እንግዲህ ሳይመን ፊሊፕስ እንዳወጣው መረጃ ከሆነ ባይባክ ክሎዝ ሳይሆን ወይም መልሶ የመግዛት አማራጭ ሳይሆን ቀጣይ ሽያጩ ላይ ፐርሰንታይል አለው። ስለዚህ ቸልሲ ይህንን ተጫዋች ሙከራዎችን ሊያደርግ ይችላል። ወደ 20% ሊሆን ይችላል እንደ ማለት ነው። ሌላኛው ተጫዋች እንደሆነ እንደ ማርክ ጉሂ ማስፈረም አቅም ነበረው። ቸልሲ ባይዘወይ ዊሳልን ሲለቅ ልክ ያሉን ውሳኔዎች ነበሩ። ማትሰን ሃል እንግዲህ ኩኩሬላ፣ እነዚህ ሁሉ ተጫዋቾች በአንድ ወቅት ነበሩ። ኩኩሬላም ሊለቅ ጫፍ ደርሶ ነበር። ነገር ግን እነዚህ ሁሉ በአንድ ላይ ማደግ አልቻሉም። ታዲያ ለዛ ነው ያን ማትሰን በቪላ ቤት ምርጥ ብቃቱ ላይ ነው የሚገኘው። ዊሳል ሌላኛው ተጫዋች ነው። ስለዚህ እዚህ ላይ ጥንቃቄን መውሰድ የሚያስፈልግ ይሆናል። ታዲያ ምን ታስበዋል ካላችሁኝ ይህንን ተጫዋች ቸልሲ ለማስፈረም ይፈልጋል። ነገር ግን በኩኩሬላ ቀጣይ ጣፈንታ ላይ የሚወሰን ነው የሚሆነው። ኩኩሬላ እንግዲህ ኮንትራቱ ላይ 2 ዓመት ይቀረዋል። ታዲያ ይህንን ኮንትራቱን የተሻለ ወደ ማራዘም የማይሄድ ከሆነ በ2028 ነው የሚያጠናቀቀው ኮንትራቱን። አንዱ የሚሆነው ኩኩሬላን በሊዩስሃል የመተካት የቸልሲ ፍላጎት እንዳለ የሚታይ ነው። ሃል ዘንድሮ በጣም ምርጥ ብቃቱን ያሳየበት የውድድር ዓመት ነው። በተለይ በማጥቃቱ ረገድ በጣም ጥሩ ፐርፎርማንስ እንዳለው ለእንግሊዝ ብሔራዊ ቡድን ራሱ ተመራጭ ተጫዋች የመሆን አቅም እንዳለ ያሳየበት ነው። ሌላኛው እንግዲህ ኩኩሬላ ወደ ባርሴሎና፣ ማድሪድ፣ ወደ ስፔን የመመለስ ፍላጎትን እያሳየ ይገኛል። ስለዚህ ቸልሲ ኩኩሬላን ማቆየት የለበትም የሚል ሳይሆን ያው እንግዲህ እግር ኳስ አንዳንዴ ተጫዋቾች ኮንትራታቸውን አዲሱ ከሆነ መልቀቅ አንዱ አማራጭ ነው የሚሆነው። ኩኩሬላ ደግሞ የመጀመሪያዎቹ ፈራሚዎች ውስጥ ነው። ወደ 6 ዓመት አካባቢ ነው የፈረመው። ታዲያ 4 ዓመታት አልፈዋል። ስለዚህ አሁን 2 ዓመታት ይቀሩታል። ኩኩሬላን ኮንትራቱን መደራደር፣ ኮንትራቱን የማይፈርም ከሆነ ግን ውሳኔዎችን መወሰን የሚያስፈልግ ይመስለኛል። ሌላኛው እንግዲህ ቸልሲ ፍላጎትን ያሳየው ኒኮላስ ዌልትመድ ላይ ነው። ዌልትመድ በጣም ጥሩ የሚባሉ አጥቂዎች ውስጥ አጀማመሩን በፕሪሚየር ሊጉ ካሳመሩ አጥቂዎች ውስጥ አንዱ እንደነበር አይታችሁታል። ታዲያ ቸልሲ ይህንን ተጫዋች ፍላጎት አለው። ነገር ግን ፍላጎቱ ሊያም ዴላፕ ላይ ጭማሪ ገንዘብን በማቅረብ ሊሆን ይችላል። ዴላፕ አሁን እስከ 40-50 ሚሊዮን ፓውንድ እንግዲህ ዴላፕ በጣም ለኒውካስትል አጨዋወትና ለኤዲሃው ያጨዋወት ስታይል የሚሆን ተጫዋች ነው። ነገር ግን ቸልሲ ቤት ውስጥ የተሳካ ጊዜን እያሳለፈ አይደለም። ቸልሲዎች ደግሞ በፍጥነት ይህንን ተጫዋች በመልቀቅ በተለይ ጃኦ ፔድሮ እና እንዲሁም ደግሞ ዌልትመድ አይነት አጥቂዎች ቸልሲ ቢኖሩት የሚል ሀሳብ ነው። ጥሩ ድልን የሚሰጥ ይመስለኛል። ዌልትመድ የሚመጣ ከሆነ አንደኛ ቁመቱ በጣም ለቸልሲ የሚያስፈልገው፣ ቸልሲ በአካል ብቃቱ ረገድ ተፋላሚ አይደለም። የቆመ ኳስ ጎሎችን የሚቀንስ ይሆናል ዌልትመድ መምጣት። የቆመ ኳስን እንዲሁም ደግሞ በሊንክ ፕሌው በጣም ጥሩ ክህሎት ያለው ስለሆነ ለነ ፓልመር ስቴፋዮ ድሎችን የሚፈጥር ነው። ሳጥን ቦክስ ውስጥ 2-3 ተጫዋቾችን መያዝ የሚችል ነው። ስለዚህ በቸልሲ ቤት በጣም አማራጭ ጥሩ ፐርፎርማንስ ያለው ተጫዋች ይሆናል ብዬ አስባለሁ። ደርማቻችን ሌላኛው እንግዲህ ጄምስ እና ኩኩሬላ በባለፈው ክረምት ጄምስ በውድድር ዓመቱ አጋማሽ ለቸልሲ ኮንትራታቸውን ሲፈርሙ ቃል የተገባላቸው ነገሮች እንደነበሩ የምታስታውሱት ነው። በዚህ በፕሮግራሞቻችንም አንስተናል። ያ ምንድነው? በፕሪሚየር ሊጉ የተረጋገጡ ተጫዋቾችን ቸልሲ ከዚህ በኋላ የዝውውር ቅዱ ወይም አላማ ያደርጋቸዋል የሚል ነው። ታዲያ
እነዚህ ተጫዋቾችን በሚመለከት እንግዲህ ቸልሲ 2-3 ነገሮችን በባለፉት ዓመታቶች ሲያከናውን ሲሳሳት አይተነዋል። አንደኛ ቡድን ውስጥ ሃይ ተርኖቨር አለ፣ ብዙ ተጫዋቾችን የመልቀቅ አባዜ አለ። ሁለተኛ የእግር ኳስ ጨዋታዎችን ማስቀደም አለመቻል፣ የእግር ኳስ ፍላጎት። ያ ማለት ነው በእግር ኳስ ውስጥ 2-3 ወሳኝ ምዕራፎች አሉ ውድ አድማጮቻችን። አንደኛው የሚሆነው እንግዲህ በተለያዩ ሂደቶች ውስጥ በውሳኔዎቻችን በሂደቶች መካከል መነሳት የሚጠበቅባቸው 2-3 ነጥቦች አሉ። አንደኛው እግር ኳስ ሁሌም የሚመረኮዘው ውጤታማነት ላይ የሚያረጋግጥ ነው። ቡድንህ በእግር ኳሳዊ ውጤት ማለት በቻምፒዮንስ ሊግ፣ ፕሪሚየር ሊግ የትም ቦታ በመሳተፍ ዋንጫዎችን በማሸነፍ። ሁለተኛ የሚሆነው ግን ቢዝነስ ሳይድ አለው፣ ቢዝነሱ ላይ የሚያተኩር። አሁን ለምሳሌ ቸልሲ ቢዝነሱ ላይ የሚያተኩር ቡድን ነው የሆነው። እነ ብራይተን ያልን መጥቀስ ምንችላቸው ቡድኖች አይደለም፣ ዶርትመንድ ያልን ራሳቸውን በሚያገኙት ገቢ ላይ የሚያስመረጉ። ሌላኞቹ ቡድኖች አሉ እንደ ማንቸስተር ሲቲ፣ ፓሪስ ሰን ጀርመን አይነት ቡድኖች ደግሞ ውጤታቸው በጠቅላላ የሚመሰረተው በእግር ኳሳዊ ውጤት ነው፣ እግር ኳሳዊ ዋንጫዎችን የማሸነፍ ላይ ነው። ቸልሲ ዝርዝር ውስጥ ከያዛቸው ሴንሲ ነው አንደኛው። በጣም ጥሩ በነፃ የመፈረም እድል ሊያጋጥሙ የሚችል ነው። ይህ የበርንማውዙ የማል ተከላካይ ነው ቶናሊ። ነገር ግን በሴንሲ ጉዳይ ባይዘው ብዙ ፈላጊ ቡድኖች እንዳሉ መረሳት የለበትም። ቶናሊ አርሰናል፣ ማንቸስተር ዩናይትድ፣ ቸልሲ ይፈልገዋል። ቫንሄካ፣ ኒዳይ እንዲሁም ደግሞ አዳም ዋርተንና ሮጀርስን ይፈልጋል። ከነዚህ ውስጥ የሆነ ያክል ተጫዋቾችን ማስፈረም ይፈልጋል። ቫንሄካ ተመራጭ ተጫዋች ነው በመከላከሉ ረገድ። ኒዳይ ሁለቱን መስመሮች መምራት የሚችል ነው። አዳም ዋርተን አማካይ መስመሩ ላይ በሚገባ መያዝ የሚችል ነው። ሮጀርስ ነው ሌላኛው ተጫዋች። ሞርጋን ሮጀርስ በጣም ጥሩ ፐርፎርማንስ ያለው ነው። ቸልሲ በማጥቃቱ ረገድ ሊመርጠው የሚችል ነው። እንግዲህ በተከላካይ ረገድ በመሃል ተከላካይ ረገድ ከሞርሎና ከቫንሄካ ተጫዋችን መምረጥ ግድ ሊላቸው ይችላል። ታዲያ የኮልዊል ጉዳትን መመለስ ተከትሎ ቸልሲዎች እንግዲህ ቫንሄካ ወይስ ሞርሎ በሚለው ውሳኔ ላይ መወሰን የሚጠበቅባቸው ሊሆን ይችላል። ነገር ግን በኔ እይታ ቫንሄካ ተመሳሳይ ባህሪ ያለው የቻሎባ አይነት በጣም ወጥ የሆነ በጣም ጥሩ ፐርፎርማንሱ በተከታታይ ጨዋታዎች ያለማሳየት ችግር ይታይበታልና የተሻለ ተጫዋች የሚሆነው የተሻለ ፐርፎርም የሚያደርገው የተሻለ ውጤታማ ሊሆን የሚችለው ሞርሎ ነው። ነገር ግን ኮልዊል ሁለት ምርጥ ተጫዋቾች በአንድ ቦታ ላይ ሊነሳ የሚችል ነው። ነገር ሁለቱም ግራ ቢሆኑ በማል ተከላካይነት መሰለፍ የሚችሉ አንዱ ሊያሳርፍ የሚችል ቸልሲ ብዙ ጨዋታዎች ሲፎካከሩ ውጤታማ እንዲሆን የሚያግዙ ተጫዋቾች ይሆናሉ ብዬ አስባለሁ። ሌላኛው በዚህ የምናነሳው የሚሆነው ከሪም ኩሊባሊ ይባላል። ታዳጊው የወርደር ብሬመኑ የማል ተከላካይ 18 ዓመቱ ማል ተከላካይ በቸልሲ እይታ ውስጥ ነው የሚገኘው። እንግዲህ ያው እንደተለመደው አንድ የግራ መሃል ተከላካይ ከተገኘ ቸልሲም ሌላ ቡድኖች የሚፈልጉት በእግር ኳስ ይሄ ቦል ፕሌይንግ የተከላካይ መስመር ነው የሚል ነው፣ የተለመደ ነው። እንግዲህ በየአመቱ አዳዲስ ተጫዋቾችን በመፈለግ ማባከን ያለበትም። ነገር ግን ቸልሲ በጣም ቀጥተኛ የሆነ ፍላጎት አለው። ወደ ስትራስቡርግ ሊልከው የሚያስበው አይነት ነው። ነገር ግን ዋጋው በሪያል ማድሪድ በተለያዩ ቡድኖች ይፈልጋል። ከ40 እስከ 50 ነው የሚባለው። ይህ ትንሽ አስቸጋጥሞ ይሆናል ተብሎ ይጠበቃል። አድማጮቻችን ይህ የስፖርት ነው። የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።